ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በሩሲያና በዩክሬን መካከል በፋሲካ በዓል ምክንያት የተደረሰው የተኩስ አቁም መጣሱን፣ የዘመናችን የጦር መሳሪያ እሽቅድምድም ተሐድሶ መጧጧፉን፣ how Trump helped Putin to billions and prolonged Ukraine war ሲሉ የወጣውንና a third world war's plausible here is how to avoid one የሚለውንና ከመካከለኛው ምስራቅ ቀጠና የወቅቱን የተመሰቃቀለ የጦርነትና የተኩስ አቁም ጉዳይ የተመለከቱ መረጃዎችን ይዣለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በሩሲያና በዩክሬን መካከል 5ኛ ዓመቱን የያዘው ግዙፉ ጦርነት ለሸምጋይ ቢሉ ገላጋይ፣ ለዳኛም ይሁን ለማንም ቸግሮ ተርፎ ይፈሳል ሲሉ የሚያሳዩት ብዙዎች ናቸው። ጦርነት ማለት ያ ነው። ዓመታት ቢቆጠሩበት፣ ንጹሐን ቢያልቁበት፣ ንብረት ቢወድምበት፣ ሃይባይ ገዳቢ የሌለበት ነው። የሰው ልጆች በዚህ ዘመን በቅን ሕሊና ስለ ሰላምና ጸጥታ የሚያስቡ አይመስሉም ይሏቸዋል። ለዚያም እንደ ማሳያ ሲሉ በሰባራ ሰንጣራው ጦርነትና እልቂትን ምርጫቸው ያደረጉት ይመስላሉም ብቻ ሳይሆን እየኖሩት ነው ይሏቸዋል። ፖለቲከኞቹና የምድሪቱ መሪዎች በጦር መሳሪያ የለየለት ጥድፊያና ፉክክር ውስጥ ገብተዋል። እንደ አብነት እንኳን በዓለም ልዕለ ኃያላን አሜሪካና ሩሲያ መካከል ተደርሶ የነበረው የጋራ የጦር መሳሪያ ቅነሳና ቁጥጥር ሂደቱ ያበቃው እንደ አውሮፓኑ አቆጣጠር በ2026 የካቲት 5 ነው። ያ የጦር መሳሪያ በተለይም የኒውክሌር ጦር መሳሪያ ቅነሳና ቁጥጥር ስምምነት የተፈረመው ደግሞ እንደ አውሮፓኑ አቆጣጠር በ2010 በዚያን ጊዜው የአሜሪካው ፕሬዚደንት ባራክ ሁሴን ኦባማና በጊዜው የነበሩት የሩሲያው ፕሬዚደንት ዲሚትሪ ሜድቬዴቭ መካከል እንደነበረ ይታወሳል። ሁለቱ ሀገራት ዛሬ ላይ በጨረቃ ሳይቀር የጦር መሳሪያ እሽቅድምድማቸው ቀልጧል ይሏቸዋል። የሰው ልጅ ጥበብና ስልጣኔ ሲዘልቀው የመልካምን መንገድ ወይም አርአያውን አይከተልም፣ አብነቱን አይፈልገውም ይሉታል። እኔ የሚለው ነገር አለው በልቡ። ከልቡ ተርፎ የሚፈሰው እኔ ባይ ትምክህተኛ ተፈጥሮው እየወጣ በገሃድ ይታያል። የዓለም መሪው እኔ ነኝ፣ በፖለቲካው በጦር መሳሪያው ቢሉ በስልጣኔውና በሀብት ፊት አውራሪው እኔ ነኝ። የለም አንተ ብቻ አይደለህም እኔም አለሁ። እሽቅድምድም ይለዋል። ይሄ ነው ፍትጊያ፣ ውዝግብ፣ መፎካከር። ከዚያስ የጎሪጥ እየተያዩ ዳፋቸውና መዘዛቸው ለተቀረው የምድሪቱ ክፍል ነዋሪዎች መትረፉ። በዚህ ረገድ ሲጠቀሱ አሜሪካና ሩሲያ በጦር መሳሪያ ቅነሳና ቁጥጥር ዓለምን እፎይ ትበል ሲሉ በቅን ሕሊና ገብተውበት የነበረው ያ ዘመን ዛሬ ላይ የኋሊት ተንጋሎ ተዘርሯል። የጦር መሳሪያ እሽቅድምድሙ እንኳንስ ከምድር አልፎ በጨረቃና በህዋ ላይ በዚያም ዘምኗል ይባላል። እንደው ግን የጠፈር ላይ ምርምር ማዕከላት ወይም የጨረቃ ላይ ምርምር ማዕከላት ይህንን ያህል የሚታመኑባቸው ናቸው ወይ ብለን ስንጠይቅ እንዴት ተብሎ እንዴት ተደርጎ እውን ጨረቃ ላይ ሄዶ የሰው ልጅ የጦር መሳሪያ አጥምዶ የምድር ኗሪ ባለጋራውን መልሶ ሊያጠፋው ይችል ይሆን ወይ? የዘመናት ጥያቄ ነው። ከጨረቃ ላይ የሚንከባለል ናዳ አይደለም። ኢላማን በትክክል አስተካክሎ መምታትን ይጠይቃል። ምን አይነት የጦር መሳሪያዎችስ ከዚያ ወደዚህ ሊደርሱ ይችላሉ? በየትኛው አቅጣጫ? በየትኛው ስሌት? እነዚህ ሁሉ ጥያቄዎች ናቸው። ነገር ግን የዘመናችን ሰው መንግስታትና ፖለቲከኞቹ ያንን ስሌት ቀምረዋል ይሏቸዋል። የሰው ልጅ በምድር ላይ ኑሮ ከመብዛቱና ምድሪቱን ከመሙላቱ የተነሳ በሀብትና በጥቅም ሽኩቻ ውስጥ ወድቋል። ምድር ወይም ዓለም መያዝ የምትችለው 4 ቢሊዮን ሕዝብ ነበር። ዛሬ ላይ ከ8 ቢሊዮን ሕዝብ በላይ ሆኖባታል። ታዲያስ ምን መጣ ምን ተፈጠረ ሲባል ነዋሪው የሰው ልጅ
ከዘመን ስልጣኔ ከሚመስለው ጋር እየፈረጠጠ ባልሆነ አቅጣጫ ወዳልሆነ መንገድ ገብቷል። የተፈጥሮ ሀብቱን በሙሉ ከምድር ላይ ላስ ሙጥጥ እያደረገው በገዛ እጁ የአየር ንብረት ለውጥን ጋብዟል። በገዛ እጁ የምድሪቱን ብክለት አምጥቷል። ይህንን የሚያሳዩት ብዙዎች ናቸው። ታዲያ ለዚህ መፍትሔ ያለውን ምን ነገር ሠራ ተብሎ ሲጠየቅ የሰው ልጅ ለጥቅም ወይም ደግሞ ለሀብት ሲል አንዱን አስወግዶ አንዱ የመኖር ስሌትን የቀመረው። አረ እንዳውም ገሚሶቹ ይላሉ የሩሲያ ጠበብቶች ለፕሬዚደንታቸው ሲነግሯቸው የምዕራባውያኑ ተመራማሪዎች ወይም ሳይንቲስቶች የዚችን ዓለም ነዋሪዎች አስወግደው በሮቦት የሚሠራ ዘመን ግብ አስቀምጠዋል ሲሉ ነግረዋቸዋል። የሰው ልጆችን ቁጥር ለመቀነስና የሰው ልጆችን ሚና በሮቦት ለመተካት ፈጣሪው ባንድ ፊት ተቀምጧል። የሰው ልጅ በእብሪትና በትዕቢት ነገር ግን ስልጣኔና ዘመናዊነት ወዲያም ዕውቀት እየመሰለው ከዚህ ከማይወጣው ማጥ ገብቶ ተይዟል። እብሪት፣ ትዕቢት፣ ውሸት፣ ክፋት፣ ተንኮል የዘመናችን መገለጫ ስልጣኔ አይሉት ወይም አላዋቂነት። አንዱን አንዱ እያጠፋ የኋልዮሽ ወይስ የፊት ለፊት ሩጫ? ጥያቄው ለዘመኑና ለነዋሪዎቹ የሚቀር ጉዳይ ነው። ጦርነት ይሄ ነው። በሩሲያና በዩክሬን መካከል የተያዘውና 5ኛ ዓመቱን የያዘውን ጦርነት በተገቢው ለተመለከተ ጦርነት እንደገና ሌላ ጦርነት ማየት አይፈልግም ነበር። እነዚያን የጦርነት ረግረጎችና ምንጮች በሙሉ ማድረቅ ይችል ነበር የሰው ልጅ። ከዚያ ወዲህ የፈነዱ የጋዛ ሰርጥ ጦርነት፣ የሱዳን የእርስ በርስ ጦርነት እንደዚህ ባልሆኑም ነበር። ዛሬ ከዚያ አልፎ በአሜሪካ በኢራንና በኢዝራኤል መካከል የገነፈለውን ይሄንን ጦርነት ምድሪቱ ወይም ዓለም ባላየች ባልሰማች ነበር፣ ባላስተናገደችም። ይህ ነው ጉዳዩ። የጦር መሳሪያ ሽቅድምድም፣ ትዕቢት፣ እብሪት፣ ውሸት፣ ክፋት የወለዱት ይሄንን ነው። ዛሬ አንዱን ሌላው ሊያጠፋው ቆርጦ የቆመበት ዘመን ስለመሆኑ ገላልጠው የሚያስነብቡት ብዙዎች ሆነዋል። ሰሞኑን በፋሲካ በዓል ምክንያት በሩሲያና በዩክሬን መካከል ተደርሶ የነበረው የተኩስ አቁም ጉዳይ መጣሱና ሁለቱም እርስ በርስ መካሰሳቸው ይነገራል። ከዩክሬን የወጣው መረጃ እንደሚያሳየው የተኩስ አቁሙን የጣሰው የሩሲያ ጦር ኃይል ነው ይላል። ሩሲያን ትሩፕስ ብሬክ ኤስተር ሲስፋየር ኪድ ኢቫኪዌሽን ቲም ኒር ሁሊያፖል። እየተመካከሩና እየተመሳከሩ እልቂት ወይም መጠፋፋት። ሆድ ሲያውቅ ዶሮ ማታ። ይሁዳስ ምን ይሆን ወንጀሉ? መክዳት፣ መከዳዳት የዚህ ዘመን አስከፊ ስሌት ነው ሲሉ የተሳለቁትም ብዙዎች ናቸው። ከሰላም ይልቅ የጦርነት ምርጫ፣ ከሞት ወዲያ ሕይወት። በሁለቱ ሀገራት በሩሲያና በዩክሬን መካከል የሚካሄደው ጦርነት ለሁለቱም ሀገራት ከፍተኛ ሹማምንት የህልውና ስጋትና ጠንቅ ጋርጧል ነው የሚባለው። እንዳብነት እንኳን የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የመኖሪያ ሰፈር ቫልዳይ የሚባለው አካባቢ በ12 የፓንትሲር የአየር መከላከያዎች መታጠሩና መከበቡ ተሰምቷል። ከሞት ለመዳን ተሸፋፍነው ቢተኙ ገልጦ የሚወጋ አምላክ አለ አይሏል አበው። ንጉሥ በወታደሩ ብዛት አይድንም ይላል መጽሐፍ። ጦርነትን እያሰሉና ጦርነትን እየቀመሩ በጦርነት ውስጥ ገብቶ የራስን መዳኛና የራስን መትረፊያ ስሌት መቀመር በሌላው ንጹሐን ሕይወት ላይ መቀመር አይሆን ይሆን ወይ ሲሉ ወደዚህ ነገሩን ዘርጥጠው የሚያሳዩትን ብዙዎች ናቸው። አንዱ ሊያገባ አንዱ ገገባ፣ አንዱ ሊኖር ሌላው መሥዋዕትነት እየከፈለ ሊሞት። ይህች ዓለም ይህንን ታሳያለች። ይሄ ዘመን ደግሞ በግልጥ መስተዋት የሚታይበት ይሄ ጉዳይ ሆኗል። ኤር ዲፌንስ ሲስተምስ ሃቭ ቢን ፕሌስድ ኦን ስፔሻል ታወርስ አራውንድ ዘ ዲክታተርስ ቫልዳይ ሬዚደንስ። ፑቲንን ዘገባው ዲክታተር ነው ያላቸው። አምባገነን። ስልጣን ለዚህ ያበቃል። በስልጣን ላይ ያለኔ ብሎ ሙጭጭ ማለት ወይም ደግሞ በስልጣን ላይ ተቀምጦ መቆየት አምባገነን የሚል ስያሜ ያመጣል። በምድራችን ፖለቲካና ፖለቲከኞች ዓለም የፖለቲካውን ዘርፍ ስናመዛዝነው በምድሪቱ ወይም በዓለም ላይ ስናይ መሪዎች ወይም ፖለቲከኞች አንድም
ተጠልቻለሁ የሚል አንድም ገጥሞን አያውቅም። ከሕዝብ ተቃውሞና ጥላቻ ገንፍሎባቸው የሚታዩት ሕዝብ መርጦናል፣ ሕዝብን እናገለግላለን። ዛሬ በምርጫ ውስጥ ያለችው ሃንጋሪን ብንመለከት ጠቅላይ ሚኒስትሯ ቪክቶር ኦርባን ለ16 ዓመታት ከተቀመጡበት ወንበራቸው ወይም መንበራቸው የሚዘረጥጥ አደጋ የሕዝብ ዕቅድ ተሰልቶባቸዋል የሚል መረጃ ወጥቷል። የምድሪቱ መሪዎች ሁሉም በሕዝብ የተወደዱና በሕዝብ ተመርጠው ዘላለማዊ ሥልጣናቸውን ማራዘም የሚፈልጉ ናቸው። በዚህ ረገድ ሲጠቅሷቸው የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን በግልጥ ያሳዩባቸዋል። በፖለቲካው ቁንጮነት ወይም መሪነታቸው ከ20 ዓመታት በላይ ሄደዋል፣ ገና ይቀጥላሉ። ሰውየው እንዲህ የሚወርዱ እንዲህ ዕቅድ ያላቸው አይመስሉም ይሏቸዋል። ብዙዎች አሉ በጣም ዕድሜያቸው እንኳን ሄዶ ለማመዛዘን እንኳ ሲቸግራቸው ሥልጣናቸው ጋር ሲመጡባቸው የለም ይሄ እኮ መለኮታዊ ነው የሚል አንድምታቸውን የተናገሩም ብዙ አሉ። ምድር ጠቅልላ ገበናዋን የሸፈነችበት አይገለጥ እንጂ የፖለቲከኞቹ ጉዳይ በእንደዚህ አጭር ሰዓት የሚገለጥ አይደለም። እኔ ነኝ ሕዝብ ወዶ መርጦ ፈቅዶ ቀጥል ብሎኛል ሥልጣኔን። ታዲያ የሚቃወመው ማን ይሆን? ያ ተቃዋሚው ሕዝብ አይደለም ወይ? 100,000 ሕዝብ ከተቃወመ 100,000 ሕዝብ አይሆንም ወይ? ሕዝብ አይደለም ወይ? የፖለቲካ ስሌት የቱ ጋ ነው? ሕዝብ የሚባለውና ሀገር የሚባለው ምን ያህሉ ነው? ምንድን ነው? በምንድን ነው የሚለካው? ተቃውሞን የሚያይና የሚሰማ ፖለቲከኛ የለም። ምንድን ነው ችግሩ ብሎ መመርመሩ ስለምን ይሳነዋል? ተቃውሞ ሲነሳ የለም ይሄ መንገዴ አላስደሰተውም ወይም ሕዝብን የሚያማክል መሆን አልቻለም፣ ስለዚህ ሕዝብን የሚያማክል ምን እናድርግ ብሎ ቆሞ መመካከር አይቻልም ወይ? የምድሪቱ ፖለቲከኞች እሱን አስቡ። ገና እኮ የአሜሪካው ፕሬዚደንት ዶናልድ ትራምፕ አሁን ባሉበት በሁለተኛው ዘመን የሥልጣን ጊዜያቸው ምን ብለዋል? የአሜሪካ ሕገ መንግሥት የ2 ጊዜ የሥልጣን ዘመን ነው የሚፈቅደው። ነገር ግን ሕገ መንግሥቱን ተወደደም ተጠላም አሻሽለን ከልሰን ከዚያ በኋላ እመረጣለሁ፣ እስኪ ማን ነው በሚሄድበት መንገድ እሄዳለሁ ሲሉ ዝተዋል። ገና ነው እንግዲህ የምርጫው ጊዜ ሚድተርም የሚባለው አሁን ቀጣይ ህዳር ወር አለ። የህዳርን ወር እሳቸው ሲያነሱ በትናንት አመሻሹ መግለጫቸው ምንድን ያሉት? የነዳጅ ዘይት ዋጋና የጋዝ ዋጋ እስከዚያ ድረስ በከፍተኛ ደረጃ ተሰቅሎ ይቆያል ነው ያሉት። ከዚያ በኋላ ምን ሊሆን እንደሚችል ያለ እርሳቸው የሚናገረው የለም። ነገር ግን የሚኖረው ይህ ዓለም ነው። የሁሉም የምድሪቱ ነዋሪ ነው የሚኖረው ገሃዱን ሐቅ። ነዳጅ ዘይት ቢወደድ፣ ጋዝ ቢወደድ፣ የምግብ እጥረት ቢፈጠር፣ ጦርነት ቢከሰት መስዋዕትነትን የሚከፍለው የምድሪቱ ነዋሪ ነው። ሳይታለም የተፈታ ነው። ፖለቲከኞቹ የቱ ጋር ያገኛቸዋል? እስኪ በቀጥታ ወደ መካከለኛው ምስራቅ ቀጠና ጉዳይ እንግባ። ዛሬ ከመካከለኛው ምስራቅ ቀጠና በተለይም በዚያ ግዙፍ የጦርነት ማዕበል ውስጥ የገቡት አሜሪካ፣ ኢራንና እስራኤል አዲስ መረጃ ወጥቶባቸዋል። ሰሞኑን ባለፈው ቅዳሜ በፓኪስታን ኢስላማባድ ለድርድር ተቀምጠው የነበሩት የአሜሪካና የኢራን ሹማምንት 21 ሰዓታት ተወዛግበው ያላንዳች ስምምነት ተለያይተዋል። ታዲያ ምን ሆነ ከተባለ ኢራን በዚያ ድርድር የሊባኖስ የተኩስ አቁም ጉዳይ መካተት አለበት፣ ተካቷል። ለነገሩ የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍም መጀመሪያ መግለጫ ሲሰጡ ምንድን ያሉት? በዚያ በኢራንና በአሜሪካ የተኩስ አቁም የ2 ሳምንታት የተኩስ አቁም ስሌት የሊባኖስም ጉዳይ ተካቷል ነበር ያሉት። አሜሪካና እስራኤል ግን አልተካተተም ሲሉ ወዲያውኑ መግለጫ አውጥተዋል። እስራኤል በቀጥታ ድብደባዋን ቀጥላ ነበር። ታዲያ የሁለቱን ሀገራት ባለስልጣናት የድርድር ስሌት አፋርሶ ሁለቱንም አስገስግሶና አስኮርፎ ወደ የሀገራቸው የመለሳቸው ጉዳይ እንደዚህ ይታያል። ኢራን ሁለተኛው የሆርሙዝ ወሽመጥ በኢራን የበላይነትና ሉዓላዊነት መሆን አለበት። ሦስተኛው ዩራኒየም የማበልጸግ ወይም የማብላላት ስራዬ ሉዓላዊነቴን የሚገድብ ነገር መሆን የለበትም። የራሴ ነው፣ ሉዓላዊ ክብሬ ነው፣ ሉዓላዊ ጉዳይ ነው፣ አልተውም፣ እቀጥላለሁ። ሌላውና ቀጣው ደግሞ በሕዝቦላና በየመን ሐውቲዎች ላይ የሚደረግ ጥቃት ፈጽሞ መቆም አለበት። እነዚህ ይጠቀሳሉ። አሜሪካ በበኩሏ የለም ዩራኒየም የሚባል አንዲት
የሱረት ታክል ቁንጥር ማምረት ወይም ማበልጸግ አትችም። የሆርሙዝ ወሽመጥ ይከፈታል። የሊባኖስ ጉዳይ በድርድር ወይም በሁለቱ ሳምንት የተኩስ አቁም ስምምነት አይካተትም። እነዚህን በመሳሰሉት ጉዳዮች ተፈነጃጅረው ተለያይተዋል። ታዲያስ ምን ሆነ ከዚያ በኋላ በወጣ መረጃማ የአሜሪካው ፕሬዚደንት ዶናልድ ትራምፕ እንኪያስ አሁን ከዚህ በኋላ ግዙፎቹ መርከቦቻችን ሄደው የሆርሙዝን ጠባብ ወሽመጥ ይከረችሙታል፣ ይዘጉታል። ከዚያ በኋላ አንድም መርከብ አያልፍም፣ አንድም መርከብ አይገባም፣ አንድም መርከብ አይወጣም። ኢራን ደግሞ በዚህ ውስጥ ዘላ አንዲት ጥይት በመርከቦቻችን ላይ ወይም በሌሎች ሀገራት መርከቦች ላይ ልተኩስ ካለች ከመቀመቁ ትገባለች፣ በቀጥታ ከገሃነም ውስጥ ትወድቃለች ነው ያሉት ትራምፕ። እንግዲህ ሁለቱም ተፋጠዋል። በዚህ መካከል ግን ተጎጂው ዓለም ነው። ቀደም ሲል እንደተናገርኩት የነዳጅ ዘይት ዋጋ ወይም የኃይል ዘርፉ የባሰ አደገኛ አዝማሚያ ውስጥ ይገባል። በቃ የሆርሙዝ ወሽመጥ የመተላለፊያው መስመር የመከፈቱ ነገር እስከ ወዲያኛው ክርችም አለ። ምንድን ያሉት ትራምፕ? እስከ ሚድተርም ኤሌክሽን ወይም ደግሞ እስከ ቀጣዩ የህዳር ወር ድረስ የነዳጅ ዘይት ዋጋና የጋዝ ዋጋ ተሰቅሎ ይቆያል። የቃላት ንትርኩ በጣም የበረታበት ይሄ ዘመን ነው። በዚሁ በጦርነቱ ጉዳይ ሰላም ይበጃል፣ ዓለም ሰላምን ትምረጥ፣ ሀገራት ሰላምን ያውጁ፣ ስለ ሰላም መሥዋዕትነት ይከፈል ሲሉ ጥሪ የሚያቀርቡትና ስብከት የያዙትን የሮማውን ርዕሰ ሊቃነ ጳጳስ ሊዮ 16ኛን የገዛ የሀገራቸው ልጅ የአሜሪካው ፕሬዚደንት ዶናልድ ትራምፕ ወርፈዋቸዋል። በቃ እንዲህ አይነት ነገር ውስጥ ይገባሉ ብዬ አላሰብኩም። ኢራን የኒውክሌር ጦር መሳሪያ እንድትይዝ ይደግፋሉ እንዴ ነው ያሏቸው። መወራረፉ እንዳልኩት በጣም ተጠናክሮ ተስፋፍቷል። የቱርኩ ፕሬዚደንት ረሲፕ ታይብ ኤርዶሃን ደግሞ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን በትራምፕ አጠራር ቢቢ ብላይንድድ ባይ ብላድ አንድ ሂትለር ኦፍ ዘ ታይም ብለዋቸዋል። የዘመናችን ሂትለር፣ በደም የሰከረ በደም የታወረ፣ ቆይ እንተያያለን ብለዋቸዋል። የቱርኩ ፓርላማ አፈ ጉባኤ ኑማን ኩርቱልሙሱም በበኩላቸው ኔታንያሁን ይህንን ብለዋቸዋል። The ring leader terrorist of the 21st century's massacre and the terror network leader ብለዋቸዋል። ኔታንያሁን የእስራኤሉን ጠቅላይ ሚኒስትር የአሸባሪዎች መሪ ብለዋቸዋል። ቱርክና እስራኤል አሜሪካ ብቻ በመሃል ስላለች እንጂ ጥፍር ለጥፍር ሊያያዙ ብዙ ጊዜ ክፉ የተመላለሱ ፖለቲከኞች ያሉባቸው ሀገራት ናቸው። የቱርኩ ፕሬዚደንት ረሲፕ ታይብ ኤርዶሃን በጣም ቁጡ ናቸው። ሲቆጡ ከገነፈሉ በውስጣቸው ያለውን እውነታ ከመናገር አይመለሱም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በንግግራቸው በእኔ አመራር ዘመን አሉ፣ በእኔ አመራር ዘመን እስራኤል በአሸባሪው የኢራን አገዛዝና በታጣቂዎቹ ኃይሎች ወዲያም በቱርኩ ፕሬዚደንት ረሲፕ ታይብ ኤርዶሃን የተራቀቀ ስሌትና ድጋፍ ላይ ጦርነቷን ትቀጥላለች ሲሉ ቱርክም በተመሳሳይ ምን አለች? አንደር ኤርዶሃንስ ሊደርሺፕ ተርኪ ውድ ኮንቲኒው ቱ ስታንድ ዊዝ ፓለስታይን ኤንድ ዘ ኦፕረስድ ኤንድ ሪሜን ኦን ዘ ራይት ሳይድ ኦፍ ዘ ሂስትሪ። ከተጨቆኑትና ከተገፉት ጎን ቱርክ ትቆማለች። በኤርዶሃን አስተዳደር ዘመን ኤርዶሃን ትንፋሻቸው እስካለ ድረስ ቱርክ ከተጨቆኑት ፍልስጤማውያኑና ከሌሎቹ የተገፉት ጋር ከታሪክ ጋር ትቆማለች ብለዋል። ኔታንያሁ በጋዛ ሰርጥ ከ72,000 በላይ ንጹሐንን ፈጅቷል። ወዮለትን ያሉት የቱርክ ባለሥልጣናት በቱርክና በእስራኤል መካከል የዚያ መሰሉ የቃላት ድብድብ የተጀመረው በአሜሪካና በኢራን መካከል የታቀደው ድርድር ያለ ውጤት መምከኑን ተከትሎ ነው። ለዚህ ሁሉ የኢራን ጦርነት ያበቁት ኔታንያሁ ነው የሚል አቋም ያላቸው ሀገራት ቱርክን ጨምሮ ብዙዎች ናቸው። ነገር ቢያበርዱ ኖሮ እርሳቸው ቱርክ ይህንን መሳሪያ ሰርታለች፣ ይህንን ይዛለች፣ እንዲህ ልታደርገን ነው፣ እስራኤልን ልታጠፋት ነው ብለው ባይወሰውሷቸው ኖሮ ትራምፕ በደንባራ በቅሎ ቃጭል ተጨምሮን አይሆኑም ነበር፣ ያመዛዝኑ ነበር። ጊዜ አላገኙም። ኔታንያሁ ሲያሻቸው በስልክ ሲላቸውም ደግሞ እንደ ነጭ ርግብ ፉር ብለው ዋይት ሃውስ እየደረሱ ወዳጃቸውን ትራምፕን ለዚህ አብቅተዋቸዋል። ስበውና ገፍተው ከዚህ እሳት አረንቋ ዶለዋቸዋል። ከኢራን ጦርነት ለማለት ነው። ኢዝራኤል ፕሪፔርድ ፎር ራፒድ ሪተርን ቱ ዋር ዊዝ ኢራን አስ ቶክስ ኮላፕስ። በኢራንና በአሜሪካ መካከል የተካሄደው ድርድር ባለመስላት ወይም በአዎንታዊ መልኩ ያለመጠናቀቁን ተከትሎ ኢዝራኤል ፈጥና ከኢራን ጋር ወደ ጦርነት ልትገባ ነው የሚል መረጃ ወጥቷል።
አሁን ዓለም ጨዋታ ፈረሰ ዳቦ ተቆረሰ ይሉትን ሆናለች ይሏታል። አሜሪካ የሆርሙዝን የውሃ መተላለፊያ ቀጭኑን ወሽመጥ ለመዝጋት መርከቦቿን አጓስማለች። ኢራን ደግሞ እስኪ ልብ ማን እዚያች ድርሽ ይላል ስትል ጣቷን ከአጥፊው ጦር መሳሪያ ላይ አስቀምጣለች ነው የተባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ለወትሮም እኮ ኢራን በፍርሃት የራደው ልቧ ትይዘው ትጨብጠውን አሳጥቷት ነው፣ እንደው ለቀናት ዕድሜ መግዣ ይሆናት ዘንድ ነው የሁለት ሳምንታቱን የተኩስ አቁም ስምምነት የፈለገችው። ትራምፕ ይህንን ማለታቸውን ያስታውሷል። ሲቪላይዜሽን ዊል ዳይ ዊ ዊል ዋይፕ አውት ኢራን ኢን ዋን ናይት። በአንድ ቀን ሌሊት ኢራንን እጥብጥብ ጥርግርግ አድርገን እናስወግዳታለን። ስልጣኔ በሙሉ ይጠፋል፣ ተመልሶ አይታይም። ይህንን ማለታቸው ይታወሳል። ትራምፕ ይህንን የተናገሩት ደግሞ እንደ አውሮፓውያኑ አቆጣጠር ሚያዝያ 7 ቀን በዚሁ በተያዘው ወር 2026 ማክሰኞ ቀን መሆኑን ልብ ይሏል። ዓለማችን በዚህ ውስጥ ሁሉ ሆና እየዳከረች የኋሊትም የእንፉቅቅም አበሳዋ በዝቶ ምን መጥቶባታል? A third world war is plausible። የሦስተኛው ዓለም ጦርነት ድንገቱን ሊጎንባት ይችላል። ድንገቱን ሊትወግባት ይችላል። እሳቱ ሊገነፍል ይችላል። የሦስተኛው ዓለም ጦርነት እንደ ከዚህ ቀደም ይሄ 1914ቱ አይደለም። አሁን በትንሽ ወይም ደግሞ በቅጽበት ሊፈነዳ የሚችል ነው። አሁን የሦስተኛውን የዓለም ጦርነት ፊሽካ ተነፋ ወይም ተጀመረ ለማለት ሦስቱ የምድሪቱ ኃያላን አሜሪካ፣ ቻይናና ሩሲያ ከሦስቱ ሁለቱ ወደ ጦርነቱ የፊት ለፊት ወይም የግንባር ትግትግ ውስጥ መግባት አለባቸው የሚል ነገር ነበር። ነገር ግን አሁን ያም አይደለም። የሦስተኛው ዓለም ጦርነት አንድም በእጃዙር ተጀምሮ የለም ወይ የሚሉት አሉ። ሁለትም ጦርነቱ የሦስተኛው ዓለም ጦርነት ቢጀመር እንኳን የሚካሄደው ጦርነቱ በኒኩለር ጦር መሳሪያ ነው። በኒኩለር ጦር መሳሪያ ደግሞ አሸናፊም ተሸናፊም የለም። ምድር ሁሉም ተያይዞ መሾቁ ነው። በየትኛውም ጊዜ በአንድ አጋጣሚ ሊከሰት ይችላል ነው የሚባለው። ይሄ እጅግ አስፈሪውና አስደንጋጩ የዘመናችን እውነታ ነው። አሁን ሩሲያም በዩክሬን ጦርነት ውስጥ ናት። እንደውም ባለፈው ሳምንት ምንድን ያሉት አንድ የሩሲያ ዲታ በዩክሬን ላይ ከ20 እስከ 25 ኪሎ ቶን ክብደት ያለውን የጦር መሳሪያ ይልቀቁባትና ዩክሬንን እናጥፋት ትጥፋ ብለዋቸዋል ለፕሬዚደንቱ ቭላዲሚር ፑቲን። ዩክሬን አሜሪካ በኢራን ላይ ይህን ዛቻ ዝታ ዘ ሆል ሲቪላይዜሽን ዊል ዳይ ቱናይት ሲሉ በሰጡት መግለጫና ማብራሪያ መሠረት ሩሲያስ ምን ትጠብቃለች? በነካካው እጅህ ዩክሬንን ለምን ደብዛዋን አናጠፋውም ብለው አማክረዋቸዋል። የሚያጣላ እንጂ የሚያስታርቅ አይገኝም ይሏል አበው። ሩሲያ በዩክሬን ከገነፈለው የጦርነቷ ሰደድ እሳት፣ አሜሪካም አሁን ከገባችበት የኢራን ጦርነት፣ ወዲያ ቻይና ደግሞ በታይዋን ደሴት ላይ ያሰፈሰፈው ልቧ፣ ሦስቱም በዚያ ጦርነት ውስጥ ከገቡ የሦስተኛው ዓለም ጦርነት ምን አይነት መልክ ነው ያለው? በእግርና በእጅ እየዳሃ ወይስ ቆሞ መጣሁላችሁ ሊሆን ወይ? እንዴት አይገባችሁም ሲሉ የሚመነዝሩትም ብዙዎች ናቸው። አሁን እኮ የአርክቲክ ቀጠና ለሩሲያም ለቻይናም ለአሜሪካም የመፋጠጫ አልያም የግዙፍ እሳት ማንደጃ መቆስቆሻ ሆኗል። ሩሲያ ግዙፍ የኒውክለር ጦር መሳሪያዋን በዛ ጥምዳ የለም ወይ? ያ አይደለም ወይ ዋና የጦር መሳሪያ ባንኳ? አሜሪካስ ብትሆን የግሪንላንድን ለመጠቅለል ካናዳንም ለመድገም ካቆበቆበው ልቧና እልሁ አንጻር የጦር መሳሪያዋ የት ላይ ነው ያለው? ጭንቅላቱ እዛ ላይ አይደለም ወይ? ይሄ ሁሉ ምስቅልቅል ቋጠሮ ነው። እንዳይፈቱት እሳት እንዳይተውትም ሕይወትን የሆነው ጉዳዩ ቢያዋታት በጅ ብታይ በጅ። የዓለማችን ጉዳይ ይሄ ሆኗል። ስለ ሰላም ዛሬም ብቅ ያለ አንድ ሐዋርያ አልተገኘባትም ምድር። ሰላምን እንኳ ቢናገር አቅጣጫው ወደ ሌላ ተመንዝሯል። መንግሥታትና ፖለቲከኞቹ ስለምን ወደ ሰላም አይመለሱም? የኃይልን አማራጭ ትተው የሰላምን አማራጭ ስለምን አይለብሱም? እውነት እያለ ውሸት መንሰራፋቱ ስለምን አስፈለገ? መተማመን እያለ መከዳዳት፣ መፋቀር መዋደድ እያለ መጠላላትና መለያየት ስለምን ይመረጣል? ለማን ይጠቅማል? ለማን ይበጃል? እንኪያስ ምድር ከበረከተው ነዋሪው አንጻር መልካምና ቅን የሚያስቡ ሰዎች ስለምን አልወጡላትም? በተለይም ደግሞ የሰላምና የአንድነትን መንገድ ከጦርነት ይልቅ ሰላምን፣
ከጥላቻና መለያየት ይልቅ ፍቅርን የሚሰብኩ ስለምን አጣች? ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።